ባወጣችሁት ፕሮግራም ብቻ መሰረት ማንበብ በቂ አይደለም። ከመሸምደድ ይልቅ ያነበባችሁትን ርዕስ ኮንሴፕት ወይም ጽንሰ ሐሳቡን መረዳት ይኖርባችኋል ማለት ነው። ከተቻለ ሌላ የተለየ ስፔሻል ጥቅም የሌለው ከሆነ አንድ ተማሪ ቲክታክ ፕላትፎርምን ሙሉ ለሙሉ አንኢንስታል ቢያደርግና ባይጠቀም እመክራለሁ እኔ እንደግሌ ማለት ነው። ሰላም የኢቲኤች ለርኒንግ ቤተሰቦች በያላችሁበት እንደምናላችሁ። ዛሬ ለ12ኛ ክፍል ኢንትራንስ ኤግዛም ተፈታኞች የሚጠቅሙ 9 የሚደርሱ ቲፖችን ይዘን ተገኝተናል ማለት ነው። እንግዲህ በዘንድሮ ዓመት እንደሚታወቀው የትምህርት ሚኒስተር የሆኑት ፕሮፌሰር ብርሃኑ ነጋ እንደተናገሩት ሙሉ ለሙሉ የ12ኛ ክፍል ፈተና ሙሉ ለሙሉ በኦንላይን የሚሰጥ ይሆናል ማለት ነው። ካሁን በፊት በኦንላይንም እንዲሁም በወረቀትም ተማሪዎቹ ወደ ዩኒቨርሲቲዎች በመግባት በኦንላይንም በወረቀትም የሚሰጥ ነበር። አሁን ግን ሙሉ ለሙሉ በኦንላይን ብቻ የሚሰጥ በመሆኑ ሁሉም ተማሪ ስለዚህ ለኦንላይን ፈተናው ራሱን ማዘጋጀት ይኖርበታል ማለት ነው። ስለዚህ እኛም ኢቲኤች ለርኒንግ ዩቲዩብ ቻናል ለእናንተ ይጠቅማል ያልነውን በሁለት ፓርት ከፍለን፣ የመጀመሪያ ፓርት ከፈተናው በፊት ምን ነገሮችን ማድረግ አለብን፣ ፈተናው ከመድረሱ በፊት ማድረግ ያለብን ነገሮች ምን ናቸው፣ እንዲሁም በሁለተኛ ክፍል ደግሞ የፈተናው ዕለት ምን ነገሮችን ማድረግ አለብን፣ ከኮምፒውተር አጠቃቀም ጋር ተያይዞ ማድረግ ያለብን ጥንቃቄዎች፣ ከሰዓት አጠቃቀም ጋር ተያይዞ ያሉትን ነገሮች፣ እንዲሁም ስክሪናችን ላይ የኮምፒውተር ስክሪናችን ላይ ምን ነገሮች በዕለቱ ይከሰታሉና እነሱን እንዴት በአግባቡ መጠቀም መቻል አለብን የሚሉትን ነገሮች እንግዲህ በሁለት ክፍል ከፋፍለን ይዘንላችሁ ቀርበናል። በዛሬው ክፍል የምናየው ከፈተናው ዕለት በፊት የምታደርጓቸው ዝግጅቶችን ይሆናል ማለት ነው። 9 አካባቢ የሚደርሱ ቲፖች አሉ። 7፣ 8 እና 9ኛው በጣም የሚጠቅሟችሁ ቲፖች ናቸው እና ቪዲዮችን እስከ መጨረሻው መከታተል አትዘንጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንዲሁም እንደዚህ አይነት ጠቃሚ ቲፖች እንዲደርሷችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቀድመው የምንሰራቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። እንዲሁም በቀጣይ ምን እንዲሰራላችሁ እንደምትፈልጉም በኮሜንት መግለጽ ትችላላችሁ ማለት ነው። ስለዚህ ወደ መጀመሪያው ፓርት ስንሄድ ፓርት 1 ከፈተናው በፊት ማድረግ ያለብን ዝግጅቶች ምን ይመስላሉ የሚሉትን ስንመለከት አንደኛ ደረጃ ላይ የምናገኘው እንግዲህ መጀመሪያ ላይ የጥናት ፕሮግራም ማዘጋጀት ነው። ያም ማለት ምንድነው? በቀን በሳምንት በወር የተከፋፈለ የጥናት ፕሮግራም ሊኖራችሁ ይገባል። አሁኑኑ ጀመራችሁ ጊዜያችሁን በአግባቡ ለመጠቀም ያመቻችሁ ዘንድ የጥናት ፕሮግራም ግዴታ ነው ማለት ነው። ፕሮግራም ሊኖራችሁ ይገባል። ለእያንዳንዱ ሳብጀክት የራሱ የሆነ ጊዜ መስጠት ይኖርባችኋል ማለት ነው። በወጣችሁት ፕሮግራም ደግሞ የግድ መመራት ይኖርባችኋል። ፕሮግራሙን ማውጣት ብቻ ሳይሆን ያወጣችሁት ፕሮግራም ለእናንተ አለቃችሁ ሊሆን ይገባል። ልክ አንድ አለቃ ሰራተኛውን አስገድዶ በሰዓቱ እንደሚያስገባውና በሰዓቱ እንደሚያስወጣው ሁሉ ፕሮግራማችሁ እናንተን አለቃችሁ ሆኖ በዛችሁ ሰዓት ልትገቡ፣ በዛችሁ ሰዓት ልትወጡ፣ በዛችሁ ሰዓት ልታጠኑ ይገባል ማለት ነው። ስለዚህ ፕሮግራማችሁ አለቃችሁ ሊሆን ይገባል ማለት ነው። እንዲሁም ምክንያት ለመስጠትና ምክንያት አለኝ ላለ ማለት በተቻለ መጠን ፕሮግራሙን ለመጠቀም ሞክሩ። ያ ማለት ምንድነው? ለአእምሯችን ብዙ ጊዜ እንግዲህ አእምሯችን የሆነ ጥፋት ሲያጠፋ ለዛ መሸፈኛ ምክንያት ማስቀመጥ ይፈልጋል እና እናንተም ፕሮግራሙን ዛሬ ያልተጠቀምኩት በዚህ ምክንያት ነው ብላችሁ ምክንያት ከመፈለግ ይልቅ በቻላችሁት አቅም ፕሮግራማችሁን ሳታቋርጡ ለመጠቀም ሞክሩ ማለት ነው። ስለዚህ የመጀመሪያውና ዋነኛው ነገር የጥናት ፕሮግራም ግዴታ ነው። ግዴታ ሊኖራችሁ ይገባል። ሁለተኛው ኮንሰፕት በትክክል መረዳት ይኖርባችኋል። እንግዲህ እነዚህን የምንነግራችሁን ቲፖች የኢንትራንስ ኤግዛም ተፈታኞች ብቻ ሳይሆን ማንኛውም ተማሪ ትምህርቱን በትክክል ማጥናትና መማር ከፈለገ እነዚህን 9ኙን ቲፖች በትክክል ሊጠቀምባቸው ይችላል ማለት ነው። ምክንያቱም እነዚህ ነገሮች እንግዲህ ከጎበዝ ተማሪዎች፣ ውጤታማ ከሆኑ ተማሪዎች እንዲሁም ከራሴም እኔ ሃይስኩልም ይሁን ዩኒቨርሲቲ ውጤታማ የሆንኩባቸው ልምዶችን ስለሆነ እያካፈልኳችሁ ያለ ማለት ነው። ስለዚህ ሁለተኛው ኮንሰፕት በትክክል መረዳት ነው ወይም አንደርስታንዲንግ የምንለው ማለት ነው። እንግዲህ ባወጣችሁት ፕሮግራም ብቻ መሰረት ማንበብ በቂ አይደለም። ፕሮግራም ብቻ ተከትለን መጽሐፍ ስለገለጽን ብቻ እንዲሁም ሙሉ መጽሐፉን ሸፈንኩት፣ ይህን መጽሐፍ ከዩኒት 1 እስከ ዩኒት 8 ዩኒት 9 እስከ መጨረሻው ቻፕተር አንብቤዋለሁ ብሎ ለመናገር ያክል ብቻ ማንበብ በቂ አይደለም። ከመሸምደድ ይልቅ ያነበባችሁትን ርዕስ ኮንሴፕት ወይም ጽንሰ ሐሳቡን መረዳት ይኖርባችኋል ማለት ነው። ኮንሴፕቱ ምንድን ነው ማለት የፈለገው የሚለውን በኮንሴፕት ነው መረዳት ያለባችሁ እንጂ መሸምደዳችሁ ለእናንተ ምንም የሚሰጣችሁ ጥቅም የለም ማለት ነው። በምሳሌ ስንመለከተው አንድ ተማሪ ኢኮኖሚክስን እያጠና ቢሆን ስለ ዲማንድ እና ስለ ሳፕላይ እያጠና ነው እንበል። ስለዚህ አንድ ተማሪ ዲማንድ ኢዝ ብሎ በእንግሊዝኛ እስከ መጨረሻው ያለውን ሚኒንግ ሸምድዶ ከመያዝ ይልቅ ምን ቢያደርግ ይቀለዋል? ዲማንድ ማለት እኔ ዛሬ
ገበያ ሄጄ መግዛት የምችለውና ገበያ ላይ ያለው የጫማ አይነት ነው ብሎ መያዝ ይችላል ማለት ነው። ለምሳሌ ጫማ ይገዛል አንድ ተማሪ አይደለ? ስለዚህ ጫማ የሚገዛ ከሆነ ዲማንድ ማለት እኔ በዕለቱ ገበያ ሄጄ መግዛት የምችለው እና መግዛት የምፈልገው ጫማ ነው ብሎ መያዝ ይችላል ማለት ነው። በራሱ ህይወት ቀለል አድርጎ በአማርኛ ተርጉሞ አንደርስታንድ አደረገው ማለት ነው። አሁን ይህ ሰው ዲማንድ ተረድቶታል። ስለዚህ በየትኛውም ማገላለጽ በየትኛውም ላንጉጅ ፈተና ላይ ቢመጣ ይህ ሰው ዲማንድ ሊጠላው አይችልም ማለት ነው። ስለዚህ በዚህ መልክ መያዝ። በሌላ መልኩ ደግሞ ሳፕላይ ለምሳሌ መያዝ ቢፈልግ ሳፕላይ ማለት አቅርቦት ነው። ስለዚህ ከቤት ያስቀመጡትን ሳይጨምር እና አለሙ አምርተው ሊሸጡት ወደ ገበያ ይዘውት የቀረቡት ጤፍ ነው ብሎ መረዳት ማለት ነው። ይህ ነው ሳፕላይ ማለት። ሳፕላይ ማለት ስቶክ አይደለም ይላል ኢኮኖሚክስ አይደል? ስቶክ ማለት ስቶር የተደረገ ማለት ነው። ስቶር ላይ ያለው አይደለም ሳፕላይ ማለት። ይልቁንስ አምራቾች አምርተው ገበያ ላይ ይዘውት ሊሸጡት የቀረቡት ምርት ነው ሳፕላይ ማለት ይላል ኢኮኖሚክስ። ስለዚህ ሳፕላይ ማለት እና አለሙ ካመረቱት ጤፍ ወደ ገበያ ለመሸጥ ፈቃደኛ ሆነው ገበያ ላይ ይዘውት የቀረቡት ሳፕላይ ይባላል ብሎ መረዳት ይችላል አንድ ተማሪ። ይህን ከያዘ ሳፕላይ በየትኛውም መንገድ ቢመጣ ስለ ሳፕላይ ይህ ሰው ያውቃል ማለት ነው። ስለዚህ የምታነቡትን ትምህርት ለምንና እንዴት ብላችሁ ጠይቁ። ኮንሴፕቱን ተረድታችሁ ትለፉ እንጂ ሸምድዳችሁ በቃላችሁ ለመያዝ ጭራሽ እንዳትሞክሩ። ምክንያቱም ምንም ሸምደዳችሁ የያዘችሁት ምን ሸምዳጅ ተማሪ ቢሆን አንድ ቀን 2 ቀን በላይ ስለማይሄድ ለፈተና ስለማይጠቅማችሁ ማለት ነው። ስፔሻሊ የኢንትራንስ ኤግዛም ተፈታኞች ሽምደዳን መጠቀም የለባችሁ፣ ኮንሴፕቹዋል መሆን መቻል አለባችሁ ማለት ነው። ስለዚህ ሁለተኛው ቲፕ ኮንሴፕትን በትክክል መረዳት ነው። ሌላው ሶስተኛው ቲፕ ደግሞ የቀድሞ ፈተናዎችን መስራት ነው። ያ ማለት የቀድሞ የኢንትራንስ ኤግዛም ጥያቄዎችን መለማመድ እየፈለግን ኦንላይን ላይ ልናገኝ እንችላለን። እንዲሁም የተለያዩ ላይብራሪዎች ላይ ልናገኝ እንችላለን። የቀድሞ ኢንትራንስ ኤግዛሞችን መለማመድ መስራት። በዚህም እንግዲህ አንደኛ የጥያቄ አወጣጥና የማንበብ ስልትን እንማርበታለን። ያ ማለት ምንድነው? ፈተናዎችን ስትሰሩ ፈተናዎች እንዴት እንደሚወጡ ትረዳላችሁ። በምን አይነት ኮንሴፕት እንደሚወጡ ትረዳላችሁ። ስለዚህ እናንተም በዛ መልክ እንድታነቡ ያደርጋችኋል ማለት ነው። የማንበብ ስልትንም ያስረዳችኋል። እንዲሁም ተደጋግሞ የሚወጡ ጥያቄዎችንም ልታገኙ ትችላላችሁ። ፈተናዎችን ስትሰሩ እንዲሁ ራንደምሊ ሲወጡ በዚህ ዓመት የወጣ ጥያቄ ቀጣይ ዓመት ደግሞ ሊወጣ ይችላል። እንዲሁም ባለፈው ዓመት ወጥቶ የነበረ ጥያቄ በዚህ ዓመት ደግሞ ሊወጣ ስለሚችል ተደጋጋሚ ጥያቄንም ታገኛላችሁ። ስለዚህ እነዚህ ሁለቱን ጥቅሞች ታገኙበታላችሁ። ሶስተኛው ቲፕ የቀድሞ ፈተናዎችን እየፈለጋችሁ መስራት ነው። ሌላውና አራተኛው ጊዜያችሁን በአግባቡ ለመጠቀም መሞከር ይኖርባችኋል። ያ ማለት ምንድን ነው? ለምሳሌ አንድ ሰው ለ20 ደቂቃ አጥንቶ 1 ሰዓትና 40-50 ደቂቃ የሚዝናና ከሆነና እረፍት የሚወስድ ከሆነ ኪሳራ ላይ ነው ማለት ነው። ኪሳራ ላይ ነው። ስለዚህ ምንድነው ማድረግ ያለባችሁ? ለምሳሌ ከ45 እስከ 60 ደቂቃ የምታጠኑ ከሆነ ለ10 ደቂቃ እረፍት ማድረግ። እረፍት ምንም አለማድረግ ደግሞ የራሱ የሆነ ጎንዮሽ ጉዳት ስላለው እረፍት ግዴታ ስለሆነ ከ45 እስከ 60 ደቂቃ አጥንታችሁ ከሆነ 10 ደቂቃ እረፍት ማድረግ። በዚህ መልኩ ጊዜያችሁን በአግባብ መጠቀም። እንዲሁም ስልካችሁ በጥናት ጊዜ ፈጽሞ ከእናንተ መራቅ መቻል አለበት። ከተቻለ ኦፍ ሆኖ ስልካችሁን ኦፍ አድርጋችሁ ከእናንተ መራቅ መቻል አለበት ማለት ነው። ምክንያቱም ይህን ቪዲዮ የምትከታተሉት ስማርትፎን ያላችሁ ስለሆናችሁ፣ ስማርትፎን ተጠቃሚዎች ስለሆናችሁ፣ ስማርትፎን ስትንጠቀም ደግሞ የተለያዩ የሶሻል ሚዲያ ፕላትፎርሞች ስላሉ የእነሱ ኖቲፊኬሽን እናንተ እንዳይረብሻችሁ ከተቻለ ኦፍ አድርጋችሁ ከእናንተ ማራቅ ስልካችሁን። እንዲሁም ስክሪን ታይማችሁን ቀንሱ። ለጥናት የሚያስፈልጉ ልክ እንደ ቴሌግራም እና እንደ ዩቲዩብ ያሉ ሶሻል ሚዲያዎችን ካልሆነ በስተቀር ስፔሻሊ ይሄ ቲክታክ የሚባለውን የፕላትፎርም በእናንተ በጥናትና በትምህርት ሰዓታችሁ ጭራሹኑ መከፈት የሌለበት ፕላትፎርም ነው። ከተቻለ ሌላ የተለየ ስፔሻል ጥቅም የሌለው ከሆነ አንድ ተማሪ ቲክታክ ፕላትፎርምን ሙሉ ለሙሉ አንኢንስታል ቢያደርግና ባይጠቀም እመክራለሁ እኔ እንደ ግሌ ማለት ነው። እንደ ግሌ ስፔሻሊ የኢንትራንስ ኤግዛም ተፈታኞች ከሆናችሁ ጊዜያችሁን በአግባቡ ለመጠቀም ከፈለጋችሁ የቲክታክ ፕላትፎርምን ሙሉ ለሙሉ ከስልካችሁ አጥፉት። ምክንያቱም ለትምህርትም ስለማይጠቅማችሁ ማለት ነው። ስለዚህ ቴሌግራም ላይ አንዳንድ ኮርሶችን ልታገኙ ትችላላችሁ። እንዲሁም ዩቲዩብ ላይ ደግሞ የተለያዩ የሚሰሩ ጥያቄዎችንም ሆነ የትምህርቶችን ክለሳዎችን ስለምታገኙ ዩቲዩብን መጠቀም ትችላላችሁ። በዚሁ እንግዲህ ሪኮመንድ ማደርጋችሁ የኛ ዩቲዩብ ቻናል
ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል እንዲሁም የዩኒቨርሲቲና የኮሌጅ ትምህርቶችን የምንለቅበት ቻናል ስለሆነ የምትፈልጉትን ኮርስ ሰርች እያደረጋችሁ ማንበብና መከታተል ትችላላችሁ ማለት ነው። አሁን ኮርሶቹን መልቀቅ ጀምረናል። ወደፊትም የምትፈልጉትን ኮሜንት ላይ አስቀምጡልን፣ እንለቅላችኋለን። ስለዚህ ስክሪን ታይማችሁን ቀንሱ። ከቴሌግራም እና ከዩቲዩብ ውጭ ያሉ የሶሻል ሚዲያ ፕላትፎርሞችን በተቻለ መጠን ከስልካችሁ ለማራቅ ሞክሩ ማለት ነው። ሌላውና 5ኛው ቲፕ ደግሞ ሾርት ኖት ማዘጋጀት ልመዱ። ሾርት ኖት ያዙ። ላነበባችሁት ቶፒክ መሆነ ምዕራፍ አጠር ያለ ማጠቃለያ ማዘጋጀትን መልመድ ይኖርባችኋል። አጠር ያለ ማጠቃለያ። ይህም ለምን ያግዛችኋል መሰላችሁ? አንደኛ ይህንን ኮርስ አንብባችሁታል አይደል? ይህን ዩኒት አንብባችሁታል። ለዚህ ዩኒት ደግሞ ድጋሚ ሾርት ኖት ስታወጡ ይህን ዩኒት እየከለሳችሁት ነው። ስለዚህ አለመረሳት ወይም ሞር በደንብ አንደርስታንድ የማድረግ ኮንሴፕቱን የመረዳት አቅም ይፈጥርላችኋል ማለት ነው። እንዲሁም በሁለተኛ ደረጃ ደግሞ ሪቫይዝ በምታደርጉ ጊዜ በሪቪዥን ጊዜ በቀላሉ በሾርት ኖቶቹ ብቻ ሪቫይዝ አድርጋችሁ ሙሉ ዩኒቱን አንደርስታንድ ማድረግ እንድትችሉ ያደርጋችኋል ማለት ነው። እንዲሁም በዋናነት ዴፊኒሽን እና ፎርሙላ የሆኑትን በማስታወሻ መያዝ እንደተባባል ነው ለክለሳ ቀለል ስለሚያደርግላችሁ ማለት ነው። ስለዚህ እነዚህን ማድረግ ይኖርባችኋል ማለት ነው። ስለዚህ ሾርት ኖት ማዘጋጀት መልመድ ይኖርባችኋል። ለማንኛውም ላነበባችሁት ኮንተንት ሾርት ኖት አውጡለት በቀላሉ ለመያዝ ማለት ነው። ሌላውና 6ኛው ደግሞ ከጓደኛችሁ ጋር ማጥናት ልመዱ። እንግዲህ ዋነኛው ነው። ከጓደኞቻችሁ ጋር ማጥናት ልመዱ። በግል ካነበባችሁት ይልቅ ከሰው ጋር በውይይት ያነበባችሁት የበለጠ የመያዝና አንደርስታንድ የመደረግ አቅም አለው። ይህ በተግባርም እኔ የሚያየሁትኝ ሰዎችም ከልምዳቸው ያካፈሉኝን ስለሆነ የምነግራችሁ ማለት ነው። እንዲሁም ማስረዳት ከቻላችሁ ደግሞ ሌሎችንም አስጠኑ። ለሌሎች ያስረዳችሁትን ነገር ፈጽሞ ስለማትረሱት ማለት ነው። በዚህ ዙሪያ እንግዲህ ሞካሪ ወይም ጎበዝ ተማሪ የምትባሉ ተማሪዎች ሌሎቹ አስረዱን ወይም የሆነ ጥያቄ ስሩልን ሲሏችሁ እነሱን በማስረዳት ጊዜ እንዳጠፋችሁ አትቁጠሩት። ይልቁንም እናንተን የማጥናት በር እየከፈቱላችሁና ለእናንተ እያገዟችሁ እንደሆነ አንደርስታንድ አድርጉ። ለእናንተ እያገዟችሁ ነው። ምክንያቱም እነሱን ለማስረዳት ስትሉ ከእነሱ ጋር የተነጋገራችሁትን ኮርስ የተነጋገራችሁትን ቶፒክ ፈጽሞ ጭራሽ ስለማትረሱት ማለት ነው። ለእነሱ ያስረዳችሁትን ቶፒክ መቼውንም ቢሆን አትረሱትም። አይደለም በዛው ዓመት በፈተና ወቅት ምናምን አይደለም፣ መቼውንም ቢሆን ስለማትረሱት ማለት ነው። ስለዚህ ሌሎችን ተማሪ ማስረዳት የራሱ የሆነ ዋጋ አለው። ስለዚህ ሞካሪና ጎበዝ ተማሪዎች ተጠቀሙበት። 2 ጥቅም ታገኛላችሁ። አንደኛ ሰዎችን በማስረዳትና በማገዛችሁ ሞራል ሳትስፋክሽን አለው፣ እነዛ ልጆችም ይጠቀማሉ። ሁለተኛ እናንተም ትምህርቱን ደቨለፕ እያረጋችሁት ፋሚሊየር እያረጋችሁት ከራሳችሁ ጋር እንዲለማመድ እያደረጋችሁት ስለሆነ ትልቅ ጥቅም አለው ማለት ነው። በዚሁ እንግዲህ እስካሁን ሰብስክራይብ ያላደረጋችሁ ካላችሁ እዚህ ከደረሳችሁ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። እንዲሁም ለጓደኞቻችሁም ሸር ማድረግ አትርሱ። ወደ 7ኛው ስንሄድ እንግዲህ ያው የኢንትራንስ ኤግዛም ተፈታኞች ጤናማ መሆን አለባችሁና ጤናችሁን ጠብቁ። ጤናን ለመጠበቅ ደግሞ የስልክ አጠቃቀማችሁን አስተካክላችሁ በቂ የሆነ የእንቅልፍ ሰዓት ያስፈልጋችኋል። በጭንቀት እንግዲህ ብዙ በመጨነቅ እንቅልፍ ባለመተኛት በቀን ለምሳሌ 1 ሰዓት 2 ሰዓት የምተኙ ከሆነ የበለጠ እንደገና ለበሽታና ለጭንቀት ስለምትዳረጉ በቂ እንቅልፍ አስፈላጊ ነው። በተቻለ መጠን ደግሞ ጤናማ የሆነ ምግብ መጠቀም፣ እንዲሁም ጭንቀት በመጠኑ ለማንኛውም ሰው የተለመደ ነው። በፈተና ወቅት ስፔሻሊ ይሄ ኖርማል ነው፣ ምንም ችግር የለውም። ነገር ግን ከመጠን በላይ ጭንቀት እንዳይኖራችሁ ደግሞ ለማስተካከልና ጭንቀታችሁን ለመቆጣጠር ደግሞ መሞከር ይኖርባችኋል ማለት ነው። ሌላውና 8ኛው ዘ ሞስት ኢምፖርታንት የሚባለው ደግሞ ራሳችሁን በየጊዜው መፈተን ልመዱ። ያ ማለት በመጀመሪያ በየምዕራፉ ያሉ ጥያቄዎችን ሁሉንም እየሰራችሁ ለፉ። ለምሳሌ የ9ኛ ክፍል ጂኦግራፊን ወይም የ9ኛ ክፍል ኬሚስትሪን እያነበበ ያለ ተማሪ ቻፕተር 1ን አንብቦ እንደጨረሰ የቻፕተር 1ን ሪቪው ኩዌሽን ሙሉ ለሙሉ ከትሩ ፎልስ እስከ ሾርት አንሰር ሰርቶ ማለፍ ይኖርበታል ማለት ነው። ምንም አንድም ጥያቄ ሳያስቀር ማለት ነው። ስለዚህ ጥያቄዎቹን በየምዕራፉ እንዲሁም የተለያዩ ኦንላይን ፈተናዎችን ጎግል እያደረጋችሁ ተለማመዱ። ይህ ደግሞ እንግዲህ እናንተ የኢንትራንስ ኤግዛም ተፈታኞች በዚህ ዓመት በኦንላይን እንደመፈተናችሁ መጠን የኦንላይን ፈተናዎችን በዛው እየተለማመዳችሁ ትሄዳላችሁ ማለት ነው። ስለዚህ ጎግል እያደረጋችሁ ኦንላይን ፈተናዎችን መለማመድ፣ ጥያቄ አሰራር ስትለማመዱ በዛውም የጊዜ አጠቃቀማችሁንም ትማሩበታላችሁ። የኦንላይን ኤግዛም አንደኛው እና ዋናው ከወረቀት ኤግዛም ለየት የሚያደርገው የሰዓት አጠቃቀሙ ነው። ሰዓታችሁን በአግባቡ መጠቀም አለባችሁ። ምክንያቱም ደቂቃዋ እንዳለቀች ወዲያውኑ ኮምፒውተራችሁ ከእናንተ ትእዛዝ ውጭ ከቁጥጥራችሁ ውጭ ስለሚሆን ማለት ነው። ስለዚህ
በጊዜ እየገደባችሁ ጥያቄዎችን መለማመድ። ስፔሻሊ ለአንድ ጥያቄ 1 ደቂቃ መስጠት። ለአንድ ጥያቄ 1 ደቂቃ እየሰጣችሁ የጊዜ አጠቃቀማችሁም እንዲስተካከል በሱ መለማመድ ማለት ነው። ስለዚህ ራሳችሁን በየጊዜው መፈተን መልመድ ይኖርባችኋል። የተለያዩ ጥያቄዎችን መስራት ይኖርባችኋል ማለት ነው። ሌላውና እንግዲህ የመጨረሻው ኮንሲስተንሲ ሊኖረን ይገባል ማለት ነው። ኮንሲስተንሲ ማለት ምንም ነገር አለማቋረጥ፣ ምንም ነገር ሳታቋርጡ ቀጣይነት ያለው ነገር ሊኖረን ይገባል ማለት ነው። ትንሽ ትንሽም ብትሆን እንግዲህ ቀን በቀን ከማንበብ ማቋረጥ የለብንም። ፕሮግራም አንደኛው ላይ ፕሮግራም እናወጣ ያልንም ለዚሁ ነው። ቀን በቀን ማንበብ፣ ንባብ እንግዲህ እንደ ልማዳችሁ ልታደርጉት ይገባል። ለመሞከርም ሳይሆን ፈተና ውጤት ከተበላሸ በኋላ ሞክሬ የነበረ ላለሁ ብሎ ለአእምሮ እረፍት ለመስጠት ሳይሆን ለመሞከር ብቻ ሳይሆን አልፋለሁ ብለን ፓሽን ኑሮን ሙሉ እምነት ኑሮን ልናነብና ልንጀምረው ይገባል። በዛም ኮንሲስተንሲ ሊኖረን ይገባል ማለት ነው። ኮንሲስተንሲ የሚኖረን ከሆነ ንባቡን እንደ ልምድ አድርገ ነው ያለማቋረጥ መቀጠል ስለምንችል ማለት ነው። እንግዲህ እነዚህን 9ኙን ቲፖች በትክክል የተጠቀመ ተማሪ የኢንትራንስ ኤግዛም ተፈታኝም ሆነ ለሌላ ፈተና እንዲሁም ለሌላ ትምህርት ውጤታማ የሆነበት ምንም አይነት መንገድ የለም ማለት ነው። ምክንያቱም እኒን የማጋራችሁ በጽሁፍ የሆነ አካል በተናገረው ብቻ ሳይሆን ፕራክቲካሊ የተደረጉ ነገሮች ስለሆኑ ማለት ነው የነገርኳችሁ። ስለዚህ እነዚህን አድርጋችሁ መጠቀም ትችላላችሁ። በመጨረሻም ሰብስክራይብ ያላደረጋችሁ እስካሁን ሰብስክራይብ አድርጉ። በቀጣይ ደግሞ በፓርት 2 በፈተናው ዕለት ምን ማድረግ አለባችሁ፣ ስክሪኑ ላይ ያሉ ነገሮችን በምን መልኩ መጠቀም አለባችሁ፣ ለኦንላይን ኤግዛሙ በቴክኖሎጂው ዘርፍ እንዴት መዘጋጀት አለባችሁ የሚሉትን እናያለን ማለት ነው። የዛሬ ቲፓችን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።